ሰላም ሰላም ጤና ይስጥልን ውድ የሁሉም አለ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁን? ዘወትር ሳምንታችን ጠብቀን ዛሬም በጣም በሚያማምሩ ውብ የሆኑ የሀገር ባህል ልብሶችን ለእናንተ ልናቀርብላችሁ እዚህ አቢሲኒያ ጥበብ ተገኝተናል። ቪዲዮውን እስከ መጨረሻ ማየት እንዳይረሳ እያልን ቻናላችንን ሰብስክራይብ ያድርጉ እንላለን። አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? ዛሬ አቢሲኒያ ጥበብ ይዞላችሁ የቀረበ የፈትል አልባሳት የተዘጋጁ የፈትል አልባሳት አሉ። ብትን የፈትል አልባሳት አሉ። የመነንም ጨርቆች አሉ። አብራችሁን እንድታዩ በትህትና እንገልጻለን። ይሄ ወደ ለበስኩት ልብስ ነው መሄድ ዛሬ። ከዚህ ከለበስኩት ልብስ ጀምር። ይህ ልብስ የፈትል ነው። ከዚህ በፊት ማሳይተነዋል። ይሄ ለራሴ የሰራሁት የፈትል ልብስ ነው። በጣም ነው የሚያምር። በአራት ወርዱ ነው የተሰራ፣ ድርብ ሆኖ የተሰራ የፈትል ልብስ ነው። በጣም ነው የሚያምር። አዎ የአንገት ቅዱስ እንሄድ ሆኖ የተሰራ ነው። ብዙም ያልሰፋ ብዙም ያልጠበበ። ይሄ ሹራብ ስራ ነው። ይሄ ሹራብ ስራ ነው። እየቆየ ሲጠረጠር ምናምን ውበት አለው፣ ያምራል። የአዲስ አመት ነው የሰራሁት። ይሄ ላስቲኩ ፍሪ ላስቲክ ነው። ውስጥ ላይ ማስፋትም ማጥበብም ይችላልው። ብቻ በጣም ያምራል። ቅልል ያለ ፈትል ነው፣ ደስ ይላል። ራሱን የመሰለ ነጠላ መቀነት አለው። ታቹም አረንጓዴ ቢጫ ቀይ ሳባ ክር የሚባለው ነው። ሰፋ ብሎ የተሰራ ነው በ40 ሴንቲ። በጣም ነው የሚያምር። ብቻ ፈትል አይመስልም። ቅለቱ ምናምኑ ደስ ይላል። ራሱን የመሰለ መቀነት ነጠላ አለው። ይሄ ልብስ እንደዚህ ጥንቅቅ ብሎ ተሰርቶ አልቆለት 14500 ብር። ውድ ከስተመሮቻችን ወደዚህኛው ወደ ተዘጋጀች የፈትል ልብስ ስንሄድ እቺ ልብስ በጣም ነው የምታምር። የትእዛዝ ልብስ ነች። የፈትል ልብስ ነው። በጣም ነው የሚያምር። ሙሉ ወርዱ 4 ወርዱ ነው የተሰራ የፈትል ልብስ ነው። የፎቶ ልብስ ነው። ይሄ ጀርባው ላይ ድረስ ነው። በቃ ወገቡ ላይ ሊደርስ ምንም አልቀረውም። ላይ ድረስ ነው። የፎቶ ልብስ ነው ብያለሁ። በስርዓት የተሸመነ የሽመና ልብስ ነው። በጣም ነው የሚያምር። እያንዳንዷን ነገር ተጠበው ነው የሰሯት። በጣም ነው የሚያምር። አንድ ዝንፍ ያለ ነገር የለውም። ያምራል። ላይ ድረስ ሲለበስ ሰውነት ላይ በጣም ነው የሚያምር። ኋላው ጀርባ ድረስ ነው። ያምራል። አንገቱ ላይ ስንሄድ በቪ የተቀደደ ነው። ሰፋ ያለ ለቪ በቪ የተቀደደ ነው። ወራጅ ጥልፍ የሚባል ነው። በጣም ነው የሚያምር። የእጅ ጥልፍ ነው የሚመስል ግን የሲንጀር ነው። እንዳለ የተጠቀሟቸው ክሮች ከዚህ ከጀርባው የሚወሰዱ ማች ለማድረግ ሱፍ ክር የሚባሉት ናቸው። እዚህ መሃል ላይ ኦቨርሉክ አለ ጥቁሩ። ብቻ ከኋለኛው ዲዛይን ጋር ማች ተሆኖ የተጠለፈ ልብስ ነው። 4 ወርድ ነው። እንደነገርኩ የከስተመር የትእዛዝ ልብስ ነው። ታቹ እንደዚህ በኮኮብና በጨረቃ ራሷ ዲዛይን አድርጋ ልካ ነው። ያምራል። በጣም ነው የሚያምር የራሷ ዲዛይን። አዎ ለሙስሊም እህቶቻችን እንደዚህ ለሌላ እምነት ተከታይ መሆን የሚችል ልብስ ነው። እስከ ዛሬ የተለመደ አበባ ነው የምናረግ የነበር መስቀል ለማይፈልግ። አሁን ደግሞ ለየት ባለ መልኩ ለኛም ጥሩ ዲዛይንን የሰጠችን ያምራል። ጽድት ብሎ የተሰራ ልብስ ነው። ራሱን የመሰለ መቀነትና ነጠላ አለው። ይሄ ነጠላው ነው ራሱ 12 ክንድ የሚባል ነጠላ ነው። በጣም ትልቅ ነው። በጣም ነው የሚያምር። ነጠላው አይስፋብኝ፣ ጥለቱ መካከለኛ ተመጣጣኝ ይሁን ብላ በሴንቲሜትር ልካ ነው 15 ሴንቲ ሆኖ የተሰራ ነው። ነጠላው ያምራል። መቀነትም አለው። መቀነት ያው እንደነገርኩ እዚህ ቤት እንደ ስካርፕ ነው የሚመስል። የሚቆረጥ ነገር የለውም፣ የሚል ነገር የለውም። የግማሽ ነጠላ ነው የሚመስለው። አዎ እኮ ነው የሚልክ። እንደ ስካርፕ ነው የሚለበስ መቀነት ነው የተሰራላት። ከኋላው ጋራ ያልተናነሰ ከዚህ ጋር ያልተናነሰ ማቹ ነው የተሰራ ነው። ብቻ ሲለበስ ውበት አለው። የፈትሉ አሰራር ደስ ይላል። ጥርጥር ነገር ሆኖ ነው። እንደ ጥርጥር ነው ይሰራልኛለች። እንደ ጥርጥር ሆኖ የተሰራ ልብስ ነው። እንደዚህ ጽድት ብሎ ሙሉ ነጠላ መቀነት ቀሚሱ ከአክሰሰሪው ከአንገት ጌጡ ከግንባር ጌጡ ጋር ጽድት ብሎ ተሰርቶ አልቆለት 22500 ብር። እሺ ውድ ከስተመሮቻችን ወደ ሁለተኛው የተዘጋጀች የፈትል ልብስ ስንሄድ ዛሬ ያው ብዛት ማሳያችሁ የፈትል ልብስ ነው። በብትንም አለ እንደነገርኳችሁ ቀደም። ይሄ ልብስ በ4 ወርዱ ነው የተሰራ የፈትል ልብስ ነው። ይሄም እንደ ከስተመር ፍላጎት ብዙ ጊዜ የፈትል ልብስ በ4 ወርዱ ነው ቢሰራ ጥሩ ነው። ምክንያቱም 3 ወርድ ሲሆን ይጠረጠራልና አነስ ይላል። ጥብብ ይላል እየቆየ ሲታጠብ ምን ሲል
ይሄ ልብስ ሙሉ ዙሪያው በቡኒኝ የተሰራ ነው እንደ ከስተመር ፍላጎት። አራቱ ማርፍ የቡኒኝ ነው። ይሄ ክሩ በቡኒኝ የራሷ ክር መርጣ ነው የተሰራ። እቺ ሴንቲዋ 10 ሴንቲ በ10 ሴንቲ የተሰራች የቡኒኝ ልብስ ነች። ይሄም የፎቶ ልብስ ነው። ራሷ ፎቶ ልካ ይሄ አጠላለፉ ከጀርባው ያለው ቡኒኙ ክሩ በዛ ብሎ የተሰራ ልብስ ነው። እንደነገርኩ የፎቶ ልብስ ነው። እነዚህ ክር አገባባቸው ቢጫነቱ ደመቅ አርጎታል። ቀይ ያለው ሰማያዊ ያለው አለፍ አለፍ ብሎ ፒንክ አለው። እነዚህ ክር አገባቦቹ ምናም ዲዛይኑ በጣም ያምራል። ይሄም የእጅ ስራ የእጅ ጥልፍ ነው የሚመስል ያምራል። ግን የሲንጀር ነው ብዙም አይከብድም። ለስለስ ያለ ነው። እንደነገርኩ የቀደም ከስተመሬ ልብስ ነው። ይሄም የሷ ልብስ ነው። ከታች ጨረቃዋ በኮኮብ የራሷ ዲዛይን ነው። እንደፈለገችው ይሄው ጥንቅቅ አርገን ሰርተንላታል። በዚህ አጋጣሚ ውድ ከስተመሬ ካየሽው ኮሜንት አድርጊኝ። በጣም ነው የሚያምረው። ያምራል። አዎ ዲዛይነር እንደሆነችም በዚህ አጋጣሚ አዎ በጣም ራሷ ናት ዲዛይን የላከችልኝ። ለኔም ለሌላ ጠቅሞኛል። የዚህ አንገት ቅዱስኔ በቪ ነው። በቪ ተቀዶ ወራጅ ጥልፍ የተሰራ ልብስ ነው። በጣም ያምራል። እንደነገርኩ 4 ወርድ ነው። ወገቡ ላይ ስንሄድ ፍሪ ሳይዝ ነው። ላስቲኩ ውስጥ ላይ ይቋጠራል፣ ይጠባል፣ ይሰፋል አለው ታሳሪ። እዚህ ጋር ሹራብ ስራ የሚባለው ነው። ዝርግፍ ያለ እየቆየ ስለሚጠረጠር እንዳይጠብ። እጅየው ላይ ስንሄድ ሙሉ ሆኖ የተሰራ ነው። እጅየውና ይሄ የወራጁ ጥልፍና እጅየው ማች ነው ጥልፉ። እጅየው ዚፕ አለው። ከስተመሮቻችን እንዳይቸገሩ ዚፕ አለው። ከፍተው ያስገባሉ፣ ይዘጋል። ያምራል። ራሱን የመሰለ ነጠላና መቀነት አለው። እንደነገርኩ 12 ክንድ ነው። ብዙ ጊዜ የፈትል ስራ ስንሰራ ነጠላ 12 ክንድ ነው የሚሰራ ዝንክትክት ብሎ እንዲለበስ። ያው ዋው ፈትል ከስንት አንዴ ስለሚለበስ መቀነቱም ያምራል። ሰፋ ማለት ስላለበት መቀነት ስለሆነ እስር ስለሚል ይሄ ደግሞ 15 ሴንቲ ሆኖ ከታችኛው ቡኒ ጋር ማቹ ነው የተሰራ ልብስ ነው። ይሄ ልብስ ከአክሰሰሪው ጋር ከነጠላ ከመቀነት ጋር ጽድት ብሎ ተሰርቶ እንደዚህ ቆንጆ ሆኖ አልቆለት 18000 ብር። እሺ ውድ ከስተመሮቻችን ወደዚህኛው የተዘጋጀች ልብስ ስናልፍ እቺ ልብስ ከዚህ በፊት በብትኑ በነዶ አሳይተናት ነበረ። አዎ ከዛ መሀል ታዛ የተሰራች ልብስ ናት። ሞራ ትባላለች። ሞራ ወይም ይሄ መሀሉ ከፈት ያለ ማለት ነው። ክፍት ያለ አልፎ አልፎ ነው። ውድ ከስተመሬ እንዳይቀደድባት እድሜ እንዲኖረው ከስር መነን ተደርቦ የተሰራ ነው። ቡጭቅ እንዳይል እንጂ ብቻውን ሲሰራ በጣም ስስ ነው። ሙሉ ለሙሉ መነን ተደርቦ የተሰራ ልብስ ነው። አዎ እንዳይቀደድ። አዎ ሌላ ውበት ሰጧል። ያምራል። 4 አርብ ነው ወርዱ 4 አርብ ነው። ቀጭን ልብስ ነች ግን ታምራለች። ቅልል ያለች ነች። ቢጫም አይደለች፣ መካከለኛ ታምራለች። አንገቱ ላይ ስንሄድ በቢ የተቀደደ ነው። ጥልፉ ወራጅ የሚባል ጥልፍ ነው። ውድ ከስተመሬ በሰጠችኝ ዲዛይን መሰረት ይሄንን እንደዚህ አድርጌ ሰርቼላታለሁ ለሌላ ከስተመር ማለት ነው። በጣም ነው የሚያምር። 4 ወርድ ነው። ቅልል ያለች የሞራ ልብስ ነች። ይሄ ሹራብ ስራ ነው። ይሄ ጎኑ ላይ ስንሄድ ሹራብ ስራ ነው። ያው እንደ ትእዛዛችን መሰረት በፈለጋችሁት ከወገብ በላይ እናንተ በፈለጋችሁት ዲዛይን መሰራት ይችላል። በአራት ማዕዘን በቪ እንደዛ በሸፒ መሰራት ይችላል። እጅየውን ስንሄድ እጅየው ሙሉ ሆኖ የተሰራ ልብስ ነው። ያምራል። ውስጡ ላይ መነን አለው ብያለሁ። ወገቡ በላይም በራሱ ሞራ ጨርቅ ነው የተሰራ። ራሱን የሚመስል ነጠላ አለው። እያየሁ ነው። ነጠላው እንደዚህ ነው። ቀሚሱም እንደዚህ ነው የነበረ ግን ተደርቧል። እድሜ እንዲኖረው ልብሱ እንዳይበጨቅ ተደርቧል። በጣም ነው የምታምር። ቅልል ያለች የቀጭን ልብስ ናት። ወጣ ያለች አሁን ከመነን ወጣ እንበል እንደዚህ ከፈትል ወጣ እንበል የምትሉ ከስተመሮቻችን ብዙ አይነት ክር ብዙ አይነት ጥለት ስላላት ማዘዝም ማሰራትም ትችላላችሁ። እቺ ልብስ እንደዚህ ጽድት ብሎ በእናንተ ዲዛይን ከወገብ በላይ ወራጅ ተላላፊ የእናንተ ዲዛይን ነው። በመረጣችሁት ዲዛይን ጥንቅቅ ብሎ ተሰርቶ አልቆላት 10500 ብር። እሺ ውድ ከስተመሮቻችን አሁን ደግሞ ወደ ብትን የፈትል ልብሶች እንሄዳለን። ወደዚህኛው የፈትል ልብስ ስንሄድ ይሄ ልብስ ለየት ያለ ነው። እስካሁን ከነበሩት ለየት ያለ የፈትል ልብስ ነው። ሙሉ መደቡ በሰማያዊ ሆኖ የተሰራ የፈትል ልብስ ነው።
ብዙም ሰፊም ብዙም ጠባብም የማይባል የፈትል ልብስ ነው። በጣም ነው የሚያምር። ወጣ ያለ እስከዛሬ ጥቁር የበዛው እንደዛ ነገር ነበረ። አሁን ይሄ ለየት ብሎ የተሰራ የፈትል ልብስ ነው። እነዚህ ቢጫ ክር አገባቦቹ ደስ ይላሉ። ለየት ያሉ ናቸው። ውስን ክሮች ናቸው ግን ውበት ሰጠውታል። በ3 ደረጃ የተሰሩ ናቸው። እቺ ልብስ በቀጭን ማዘዝ ከፈለጋችሁ በቀጭን መስራት እንችላለን። እንደዚሁ በ3 እንደዚህ ጨመርበት ጥለት እሱ እንደናንተ ፍላጎት ነው። ችግር የለውም። በጣም ያምራል። 2 ወርድ ነው ኋላው ከፊት ለፊት 2 ወርድ ጥለት ማለት ጠቅላላ 4 ወርድ ሆኖ የተሰራ ልብስ ነው። በዙሪያ ማርጉልን ካላችሁ በዙሪያ መስራት እንችላለን። ኋላው ጥለት ይኖረው ፊት ለፊቱ ክፍት ይሁን ካላችሁም እንደዛ መሰራት ይችላል። በጣም ያምራል። ፈትሉ ያው እንደነገርኳችሁ ልስልስ ያለ ፈትል ነው። በጣም የማይከብድ ልስልስ ያለ ፈትል ነው። እዛ ላይ ተደርቦ ነው የሚሰራ። ያው እዚህ ቤት ፈትል አይታማም። ውድ ከስተመሮቻችን ምስክር ናቸው። ራሱን የመሰለ ነጠላለው። ነጠላው መቀነቱ አንዷ ዲዛይን ነው የተወሰደች ከልብሱ። አንዷን ዲዛይን ወስደው ነው የሰሯት። ያምራል። ቅልል ያለ የፈትል ልብስ ነው። ይሄ ልብስ ውድ ከስተመሮቻችን በወራጅም ካላችሁ አንገቱና እጅጌም ካላችሁ በእጅ ጥልፍም ካላችሁ እናንተ እንደመረጣችሁት በውስጥ መስመር ታወሩናላችሁ። ዋጋ እናወራለን። የእጅ ጥልፍ ከሆነ በወራጅ ተሰርቶ አልቆለት 16500 ብር። እሺ ውድ ከስተመሮቻችን ወደዚህኛው ብትን የፈትል ልብስ እንሄድ። ይሄኛው ደግሞ እስካሁን ካየነው ዲዛይን ሰፋ ያለ ዲዛይኑ በጣም የሚያምር በጣም ነው የሚያምር። የእጅ ስራም አይመስልም። ፈርጥ ነው የሚመስሉት። እነዚህ ስራዎች ፈርጥ ነው የሚመስሉት። ሸማኔዎቻችን ስንጠይቅ በጣም ተጠበው የሚሰሩት ስራ ነው። እንደዚህ ወጣ ያለ ነገር ሲሰሩ በጣም ነው ጊዜ የሚወስድባቸውም ሰዓት የሚወስድባቸውም ተጠንቅቀው ነው የሚሰሩት። ውበቱም የሚገርም ነው በጣም። አዎ ደስ ይላል። የሆነ ጥልፍ ይመስላል። ያምራል። በጣም ነው የሚያምር። ውድ ከስተመሮቻችን ሰፋ ያለች ናት የፈትል ልብስ። ወርዱ በጣም ሰፊ ነው። ወርደ ሰፊ የሚባል የፈትል ልብስ ነው። በጣም ያምራል ዲዛይኑ። መደቡ ጥቁር ሆኖ ከላይ ያሉት ዲዛይኖች በጣም ውበት ሰጥተውታል። ይሄ ዳርና ዳሩ ፍሬሙም ውበት ሰጥቶታል። 4ቱም ወርድ ግጥምጥም ሲል ወይ በ2 ወርድ ሆኖ ከፊት ለፊቱ ክፍት ሆኖ እንደ ወራጅም ቢሰራ ውበት አለው። ፈትሉም በጣም ነው የሚያምር። ልስልስ ያለ ፈትል ነው። ያው ፈትልና መነን እንደነገርኳችሁ አንታማም። በጥንቃቄ ነው የምንሰራ። አዎ በጣም በተለይ ፈትል ጎንደር ላይ ታወቀ ነው። ራሱን የመሰለ ነጠላና መቀነት አለው። ከራሱ ዲዛይን የተወሰነ ወስደው የሰሩት ነጠላ መቀነት አለው። 12 ክንድ ነው ነጠላው። 12 ክንድ ነው። መቀነቱ ደግሞ 2 ዙር ተደርቦ የሚታሰር መቀነት ነው። በጣም ነው የሚያምር። ውድ ከስተመሮቻችን ይሄን ልብስ በወራጅ በቢ በፈለጋችሁት ዲዛይን እናንተ ፎቶ ልካችሁ ይሰራ በምትሉት እንሰራለን። ይሄ ልብስ እናንተ በፈለጋችሁ ዲዛይን ከአክሰሰሪ ጋር ተሰርቶ አልቆለት 20500 ብር። ከስተመሮቻችን ወደዚህኛው ብትን የፈትል ልብስ እንሄድ። እቺ ልብስም ታምራለች። ዲዛይኗ ብቻ ወጣ ያሉ ናቸው። የዛሬ የፈትል ልብሶች ያልተለመዱ ናቸው። በጣም ነው የሚያምር። ይሄ በትዕዛዝ የተሸመነ ልብስ ነው። ያምራል። እነዚህ ዲዛይኖች ውበት ሰጠውታል። ክር አገባቡ ቢጫ አለው፣ ፒንክ አለው፣ ቀይ አለው፣ አረንጓዴ አለው። ያምራል። በጣም ነው የሚያምር። በዛ ላይ ጥልፉ ፊት ለፊቱ ሲጠለፍ ግጥምጥም ሲል ውበት ይኖረዋል። ያምራል። ሙሉ መደቡ ጥቁር ነው። ፈትል እንደነገርኩ ልስልስ ያለ ፈትል ነው። ወርደ ሰፊ ነው። 4 ወርድ ነው። ውድ ከስተመሮቻችን በእጅ ጥልፍ ለምትሉ በእጅ ጥልፍ፣ በሲንጀር ለምትሉ በሲንጀር መስራት እንችላለን። ይሄ ልብስ ራሱን የመሰለ ነጠላና መቀነት አለው። 12 ክንድ ሁሌም እዚህ ቤት 12 ክንድ ነው ነጠላው። 12 ክንድ ነው። መቀነቱ ደግሞ 2 ዙር የሚታሰር መቀነት ነው። ያምራል። እናንተ በፈለጋችሁት ዲዛይን ጥቅቅ አድርገን መስራት እንችላለን። ይሄ ልብስ ብዙ ጊዜ ለእናቶች እንደዚህ ለክብረ በዓል፣ ለጥምቀት፣ ለመስቀል ያው ፈትል ልብስ አይሰለችም መሆን የሚችል ልብስ ነው። ይሄ መቀነቱ ነው። ይሄ ልብስ ጥንቅቅ ብሎ ተሰርቶ አልቆለት ከአክሰሰሪው ጋር 22500 ብር
እሺ ውድ ከስተመሮቻችን ወደዚህኛው ብትን የፈትል ልብስ እንሄድ። እቺ ልብስ ደግሞ ቀጠን ባለ መልኩ ተሰርታ የቀረበች የፈትል ልብስ ነች። የትዛዝ ልብስ ነች። ታምራለች። ውድ ከስተመሬ ይሄን ያክል ሴንቲ በዚህ ዲዛይን ስሪልኝ አሸምኝልኝ ብላ የተሰራ የፈትል ልብስ ነው። ያምራል። ቀጭናት። እነዚህ ዳይመንዶቹ በተለያየ ከለር ነው እንትን ያሉት ውበት ሰጠውታል። ይሄ ዳርና ዳሩ ፍሬሙም ውበት ሰጠውታል። እቺ ልብስ በአራት ወርዱና የምትሰራ ልብስ ናት። ወራጅ ሆና ማለት ነው። ታቿ በመስቀል ታምራለች። ይሄ ወርዱ ሰፊ ነው። ክንዱ በጣም ሰፊ ነው። ፈትሉም ያው እንደነገርኩ ልስልስ ያለ ፈትል አንድ ሸማኔ ነው የሚሰራው። ምንም እጁን ዘለፍ አያደርግም። ራሱን የመሰለ ነጠላ መቀነት አለው። ያው ምንም ቀጭን ቢሆንም ወርዳቸውም ስፋታቸውም ምንም አይቀንስም። ሙሉን ነው የሚሰሩት። ጥለት ብቻ ነው። እሱም ያው እንደ ከስተመር ትዛዝ በጣም ያምራል። እቺ ልብስ ውድ ከስተመሮቻችን ብትፈልጉ በአራት አርብ ጥለቷ ሙሉ ዙሪያ ሆና ብትፈልጉ የኋላው ብቻ ልክ እንደ ጎንደረኛ ኋላው ብቻ ሆኖ የፊት ለፊቱ ወራጅ ሆና እናንተ በምትፈልጉ ዲዛይን መሰራት የምትችል ልብስ ናት። ብዙም አትከብድም። ለእናቶች መሆን ትችላለች። ቀለል ላለ ፕሮግራም ለቤተ ክርስቲያን የምትወል ልብስ ነች። እቺ ልብስ ተሰርቶ ጥንቅቅ ብሎ አልቆላት 14500 ብር። እሺ ወደዚህኛው የብትን የፈትል ልብሳችን ስንሄድ ሙሉ ዛሬ ያሳየዋችሁ በዚህኛው ቪዲዮ ያው የፈትል ልብስ ነው የተሰራም ብትንም ያሳየዋችሁ ነው። እቺ ፈትልም ታምራለች። ዲዛይኗ በጣም ነው ደስ የምትል። መሀሉ ፍሬም አለው። እነዚህ ዲዛይኖቹ በዳይመንድ ያምራሉ። ክትክት ብላ የተሰራች ልብስ ነች። ታምራለች። የነዶ የፈትል ልብስ የመነን ልብስ ነው የምትመስል። በጣም ነው የምታምር። አራት ወርድ ነው እንደነገርኳችሁ። ፈትሉ ድርብ ሆኖ ነው የሚሰራ። በዛ ላይ ልስልስ ያለ ፈትል አንድ የጠቆረ ውይብ ያለ ከለር የለውም። ያምራል። ጥንቅቅ ብለው ነው የሰሩት። ራሱን የመሰለ ነጠላና መቀነት አለው። 12 ግንድ ነጠላና መቀነት የራሷን ዲዛይን የግማሿን ነው የሰሯት ለነጠላና ለመቀነት። ታምራለች። እኩል በኩል ሲሆን ውበት ስለማይኖረው ነጠላው አነስ ሲል ብዙ ጊዜ ውበት አለው። እቺ ልብስ ከስተመሮቻችን እናንተ በፈለጋችሁት ዲዛይን እና አሰፋፍ መሰረት ጽድት አድርገን ሰርተን አልቆላት 18500 ብር። ከስተመሮቻችን ወደዚህኛው ብትን ፈትል ልብሳችን ስንሄድ እቺ ደግሞ ታምራለች። በዳይመንዱና የተሰራች ልብስ ነች። የነዶ ነው የምትመስል የመነን ልብስ። እነዚህ ከለሮቹ ቢጫ፣ ነጩ እነዚህ ዳይመንዶቹ ውበት ሰጠውታል። በጣም ነው የምታምር። ፈርጥ የሚመስሉ ነገሮች አሏቸው መሀሉ። በሶስት ጉብጉብ የታፈነች ልብስ ነች። እቺ ልብስ ከዚህ በፊት በአንድ ተሰርታ ነበረ እንደዚህ። አሁን በሁለት ዲዛይን እንስራት ብለን እንደዚህ የተሰራች ልብስ ነች። ታምራለች። እንደናንተ ፍላጎት መጨመርም መቀነስም እንደናንተ ፍላጎት። ልብሷ አራት ወርድ ልብስ ነች። በዙሪያ ይሁንልን ካላችሁ ሙሉ ጥለቱ አራት ወርድ ይሆናል። የኋላው ብቻ እንደዚህ ካላችሁ እንደዚህ መሰራት ይችላል። ይሄ ልብስ ራሱን ቆንጆ ፈትል ነው። ልስልስ ያለ በዛ ላይ ተደርቦ ነው የሚሰራው። ራሷን የመሰለች ነጠላ አላት። አንዱን ዲዛይን ወስደው የተሰራች ነጠላና መቀነት ነች። 12 ግንድ የሚባል ነጠላ ነው። መቀነቱ ደግሞ 2 ዙር ታስሮ የሚለበስ መቀነት ነው። እቺ ልብስ እናንተ በፈለጋችሁት ዲዛይን ወራጅም ቢም ተሰርቶ አልቃላት። እቺ ልብስ 16500 ብር። እሺ ውድ ከስተመሮቻችን ወደ መጨረሻዋ ብትን ልብስ ስንሄድ እቺ ልብስ ሞራ የምትባላት ቅድም ያሳየዋችሁ እንደምዝኖ ሻይን ያደርጋል። ይሄ ደግሞ በፈትል ነው የተሰራ። እንደዚህ ስታየው በፈትል ነው የተሰራ የትዛዝ ልብስ ነች። ደረጃ ነዶ የምትባላት እቺ ዲዛይኗ ታምራለች። በጣም ነው የምታምር። ከለሮቹ ውብ አርገዋታል። እንዳለ እነዚህ ፈርጥ ነው የሚመስሉት እዚህ ውስጥ ያሉት። ዳርና ዳሩ ደረጃ አለው። ደስ የሚለው ይሄ ልብስ 6 አርብ የሚባል ልብስ ነው። በ6 አርብ ነው የተሰራ። እስካሁን በጣም ሰፊ ነው። 6 እስካሁን በ4 አርብ በ5 አርብ ነበር። በ6 አርብ ሆና የመጣች ልብስ ነች። በከሽከሽ መሰራት የምትችል ልብስ ነች። 6 አርብ ሲሆን ለከሽከሽ ለመስራት ምቹ ነው። ታምራለች። በደረጃ የተሰራች ልብስ ነች። ራሷን የመሰለ ትልቅ ነጠላ አላት።
ይሄ መሃሉን ዲዛይን ተጠቅመው በጣም ነው የምታምር። እንደ መቅጠኗ ነጠሏ ሁሉ ነገሯ ትልቅ ነው። ለየት ያለች ነች፣ ከመነን ለየት ያለች ነች። ተደርባን ባትሰራ ወፈር ያለች ነች። በመነን ደርቡልን ካላችሁም ደርበን መስራት እንችላለን። እቺ ልብስ አንገትና እጅጌዋ ብትጠለፍ ውበት አላት። በከሽከሽ ብትሰራም ልብሱ ብዛት ስላለው ወርዱ 6 ወርድ ስለሆነ ውበት አላት። እቺ ልብስ እንደዛ ሆና ተሰርቶ አልቆላት 11500 ብር። ውድ የሁሉም አለ ዩቲዩብ ቻናል ቤተሰቦች የዛሬው ፕሮግራማችን ይሄን ይመስል ነበር። እነዚህም በሚመስሉ በሚያማምሩ የጎንደር ፈትሎች ዝንጥ ምር ማለት ከፈለጋችሁ አቢሲኒያ ጥበብ ብለው ይደውሉ፣ ይዘዙን። ያላችሁበት ድረስ በጥራት ሰርተን እንልካለን እንላለን። እስከ ቀጣይ ፕሮግራማችን ሰላም ቆዩ።